ሰው የመሰለው ብርን ማስገባት ማይችልም ነበር የመሰለው። ማለት ብር ቢያስገባ ብሩ የሚወሰድ እንደዛ ነው ሰው የተረዳው። ባንክ ድጋሚ ደውዬላቸው ነበር። ስደውልላቸው ተጨማሪ ኢንፎርሜሽን ለማወቅ ፈልጌ እነሱ ነው መጠየቅ ያለብሽ፣ እኛ ይሄ የኛ እንትን አይደለም አሉኝ። እሺ ብዬ ፋይዳዎችን ለመደወል ሞከርኩኝ። ኢሜል አደረግኩኝ። በአካል ሄድኩኝና የተወሰኑ ጥያቄዎችን አነሳሁላቸው። ምንድነው የጠየኳቸው? የመጀመሪያው ጥያቄ ብዙ እንደሚታወቀው ብዙ ኢትዮጵያውያኖች በተለያየ ሀገር ይኖራሉ። በአረብ ሀገራት፣ አፍሪካ ሀገር፣ አሜሪካ፣ ኢሮፕ ይኖራሉ እና እነዛ ኢትዮጵያውያኖች አንደኛ ፋይዳ የሚባል ማያውቅ አለ። ምክንያቱም ከዛ በፊት ነው የወጡት። እንግዲህ የባንክ አካውንት ግን አላቸው። ብራቸውን ቀጥታ ከዶላር የሚሆን ከምንም ቀጥታ ወደ ባንክ አካውንታቸው የሚያደርጉ አሉ። ሁለተኛ ደግሞ ሰላም እንዴት ናችሁ? አሁን የምትገኙት ታቲ ብሎግ አምሃሪክ ላይ ነው። በመጀመሪያ ማለት የሚፈልገው ነፃነት ወርቅነህ ህይወቱ አልፈዋል በዚህ ሰዓት። ዛሬ የተሰማ ዜና ነው። ለእሱ በጣም አዝኛለሁ። በጣም የተሰማኝ እና ደግሞ ለቤተሰቦቹና ለአድናቂዎቹ ለኢትዮጵያ ሕዝብ መጽናናትን እመኛለሁ። አሁን ወደ ጉዳዩ ስገባ እርሱ ላይ እንዳያችሁት ውጭ ሀገር ላላችሁ በሙሉ ኢትዮጵያኖች ነው የሚለው። ምንድነው አሁን የመጣ ፋይዳ የሚባል ነገር አለ። ከባንክ ጋር ሊንክ መደረግ አለበት ተብለዋል። እሱን ደግሞ በጣም ብዙ ውጭ ያሉ ሰዎች አያውቁም። አንደኛ ፋይዳ የመጣው በቅርብ ጊዜ ነው እና ብዙ ሰዎች ፋይዳ የሚባል ነገር ከመምጣቱ በፊት በመውጣታቸው ምክንያት ፋይዳ ምንድን ነው ብለው ራሱ የሚጠይቁ አሉ። ምክንያቱም ፖስት አድርጌ የነበረ ቲክቶክ ላይ፣ ፌስቡክ ላይ እና ብዙ ሰዎች ፋይዳ ምንድን ነው እያሉኝ ነው። ኦፍኮርስ ለእሱም ይሁን ቪዲዮ ሰርቻለሁ ፋይዳ ምን እንደሆነ ለእናንተም እነግራችኋለሁ እና እንዴት ከባንክ ጋር ማያያዝ እንዳለባችሁ ምን እንደተባለ ምናምን እሱንም አስረዳችኋለሁ። ያለበትንም ሲቹዌሽን እኔም ሄጄ በአካል ያናገርኳቸውንና ለእናንተ በተለይ ውጭ ላላችሁ ኢትዮጵያኖች ይጠቅማቸዋል ብዬ የማስበውን ነገር ሼር አደርጋቸዋለሁ። ምክንያቱም ቲክቶክ ላይ ለቅቄ ወደ 360 ምናምን ሺህ ሰው አይቶታል። ኮመንቱ ከ1000 በላይ ነው። በጣም ብዙ ሰው ማለት ነው በቃ ማወቅ የሚፈልገው ጥያቄ እንደነበረ ነው የነገሩኝ። ስለዚህ አሁን ሼር አደርግላቸዋለሁ ነው። ወደ ጉዳዩ ስንገባ ፋይዳ ማለት ናሽናል አይዲ ነው ወይም መታወቂያ ነው። በአሻራ የሚሰጥ ነው። በቅርብ ጊዜ ነው የመጣው። ብዙ ኢትዮጵያውያን አውጥተዋል፣ በእርግጥ ህጻናትንም ሳይቀር። ግን አሁን ግን መመጣ ከባንክ አካውንታችን ጋር ሊንክ ካላደረግን ባንክ መጠቀም እንደማይቻል ተነግሮናል። የጊዜም ገደብ ተሰጥቶ ነበረ። ያ የጊዜ ገደብ ደግሞ አልቋል አጋጣሚ እና አሁን የተወሰነ ሰዎች ትንሽ ፈርተዋሉ እና እንዴት ነው የምናደርገው? ብሩንስ እንዴት ነው የምናደርገው? ብራችን እያዝብናሉ፣ ማንቀሳቀስ አልችልም ወይ? የተለያዩ እንትኖችን አይቼ ነበረ እና አክቹዋሊ እኔም ውጭ ጓደኞች ስላሉኝ ለእነሱም እና እንደገና ደግሞ ላይቭ ላይ ስገባ የተወሰኑ ውጭ የነበሩ ሰዎች በተለይ አንድታችን በጣም አሳስቧት ማለት ነው ስለጠየቀችኝ ለዛ ነበር ኢንፎርሜሽን ያጣራሁት። መጀመሪያ ያደረግኩት ምንድነው ባንክ ነው የሄድኩት። ባንክ ሄጄ ማናጀሩን ያናገርኩት። የባንክ ማናጀሩን የጠየቅኩት ነገር ምንድን ነው? በመጀመሪያ ደረጃ እንደሚታወቀው ብዙ ኢትዮጵያኖች ከኢትዮጵያ ውጭ ይኖራሉ። አንዳንዶቹ ፋይዳ አውጥተው ይሄዱ አሉ፣ ፋይዳ እጃቸው ላይ ያላቸው። አብዛኞቹን ግን ፋይዳ የሚባል ነገር ራሱ እንዳለ ማያውቁ አሉ። ስለዚህ አሁን እነሱ ባንክ መጠቀም አይቻልም ፋይዳ ካላገናኛችሁ ከተባለ የእነሱን ነገር ኮንሲደር አድርጋችኋል ወይ እንዴት ነው ብዬ ጠይቄው ነበር። እሱ ያለኝ ነገር ምንድነው ብር ማስገባት እንደምችሉ ማለት እንደማትከለከሉ፣ ብር ማስገባት እንደምችሉ ግን ትራንስፈር ማድረግና ወደ ሌላ ቦታ መላክ ግን እንደማትችሉ ፋይዳ ሊንክ ካላደረጋችሁ እንደዛ ነው የነገረኝ። እሱም ቪዲዮ መጥቼ ተናግሬ ነበረ። ሰው የመሰለው ብርን ማስገባት ማይችልም ነበር የመሰለው። ማለት ብር ቢያስገባ ብሩ የሚወሰድ እንደዛ ነው ሰው የተረዳው፣ እንደ ኮመንት ላይ እንዳየሁትና ላይቭ ላይ ስገባ እንደነገሩኝ ከሆነ ማለት ነው። ስለዚህ አንደኛው እሱ ነበር። ከዛ ድጋሚ ደግሞ ብዙ ሰዎች ጥያቄ ያመጡ። ልክ እኔ አሁን ብር ማስገባት ትችላላችሁ ሊንክ ካላደረጋችሁ፣ ብር ስቲል ማስገባት ይቻላል፣ ግን ማንቀሳቀስ ማውጣት ምናምን ነው ማይቻለው ብዬ ደግሞ በኢንፎርሜሽን በጠየኩት መሰረት ኢንፎርሜሽን ሳጋራ የተለያዩ ሰዎች የተለያየ ጥያቄ ጠይቁኝ እና እኔ ደግሞ መልስ ከመስጠት ተቆጠብኩኝ። ምክንያቱም እኔ እዛ ጋር ያጋራሁት ነገር ከባንክ ማናጀር ጠይቄ የመጣሁትን ብቻ ነው። ስለዚህ ሌላ ጥያቄዎችን ሲጠይቁኝ እዛች ጋር የጠየቁኝን ጥያቄ እንትን ማድረግ አልፈለግኩም። በራሴ በግምት መመለስ አይቻልም ማለት። ስለዚህ ባንክ ድጋሚ ደውዬላቸው ነበር። ስደውልላቸው ተጨማሪ ኢንፎርሜሽን ለማወቅ ፈልጌ እነሱ ያሉኝ ምንድን ነው ይሄ ነገር እኛ አይደለንም ማለት እንትን የሚያደርገው። እኔ አሁን ደውዬ ጠየኳቸው። እሺ አሁን ውጭ ያሉት ብራቸውን በዶላር አስገቡ፣ ከዛ ደግሞ ማንቀሳቀስ ካልቻሉ ለነሱ ምን አይነት መፍትሄ ያላችሁ ስል እኛ ምን የምናደርገው የታዘዝነውን ነገር ነው ማለት ከፋይዳ ይሄን አድርጉ ተባልን፣ እሱን ነው የምናደርገው። ስለዚህ እነሱ ነው መጠየቅ ያለብሽ፣ ይሄ የኛ እንትን አይደለም አሉኝ። እሺ ብዬ ፋይዳዎችን ለመደወል ሞከርኩኝ። ኢሜል አደረግኩኝ። ኢሜል ላይ የተወሰነ መልሰውልኝ ነበር፣ ግን ትንሽ ቢዚ ነበሩ፣ ስልካቸውን በጣም ቢዚ ነው። ስለዚህ ምን አደረግኩኝ? በአካል ሄድኩኝና የተወሰኑ ጥያቄዎችን አነሳሁላቸው። ምንድነው የጠየኳቸው? የመጀመሪያው ጥያቄ ብዙ እንደሚታወቀው ብዙ ኢትዮጵያኖች በተለያየ ሀገር ይኖራሉ። በአረብ ሀገራት፣ አፍሪካ ሀገር፣ አሜሪካ፣ ኢሮፕ ይኖራሉ እና እነዛ ኢትዮጵያኖች አንደኛ ፋይዳ የሚባል ማያውቅ አለ። ምክንያቱም ከዛ በፊት ነው የወጡት። እንግዲህ ባንክ አካውንት ግን አላቸው። ብራቸውን ቀጥታ ከዶላር የሚሆን ከምንም ቀጥታ ወደ ባንክ አካውንታቸው የሚያደርጉ አሉ። ሁለተኛ ደግሞ ፋይዳ ኖሯቸው ግን ከባንክ ጋር ሊንክ እንደደረጉ አያወጡም፣ ወጥተው አሉ። ከዛ ደግሞ ከባንክ ጋር ሊንክ ለማድረግ ሲሞክሩ ኮድ ኦቲፒ ይልካል። ኦቲፒ ሲልክ ደግሞ በምንድን ነው የሚገባው? በኤስኤምኤስ። አብዛኛውን ደግሞ ኢትዮጵያዊ ወደ ውጭ ሀገር ሲሄድ ወይ ሲም ካርዱን ጥሎ ነው የሚሄደው፣ ወይ የት እንዳደረገው አያውቅም፣ ወይ ደግሞ ይዞትም ነው የሚሄደው። ስለዚህ እንደዛ ካደረጋችሁ ደግሞ ኤስኤምኤስ ሲገባ አይገባላችሁ ማለት ነው። ስለዚህ ይሄ ነገር እንዴት አያችሁት? ማለት ሌላ ኦፕሽን አላቸው ወይ? አሁን ፋይዳ ያላቸው ሌላ ከኤስኤምኤስ ሌላ አማራጭ አላቸው ወይ? በምንድን ነው የሚያገኙት? ፋይዳ ሌላቸውስ
እነሱ ፋይዳ ከመባሉ በፊት ነው የወጡት፣ ግን ባንክ ተጠቃሚ ናቸው። ለእነሱስ በያሉበት ሀገር ፋይዳ ለመጀመር አስባችኋል ወይ? እንዴት ነው ኮንሲደር አድርጋችኋል ወይ? ውጭ የሚኖሩትን ሰዎች ብዬ ነበር የጠየኳቸው። እነሱ መልሰውልኛል። ጠየኳቸው ጥያቄ በሙሉ መልሰውልኛል። ፋይዳ ያላቸው እና ደግሞ ሊንክ ሳያደርጉ በነገራችን ላይ ሊንኩ ተለቀዋል እና ሊንኩንም እኔ ለቅቄዋለሁ። እዚህ ዲስክሪፕሽን ላይም አደርግላችኋለሁ ሊንክ ማድረግ የምትፈልጉ ሰዎች ካላችሁ። ግን ኢትዮጵያ ያላችሁ ሰዎች ደግሞ ከፈለጋችሁ በየባንኩ ሄዳችሁ ማነው ንግድ ባንክ ሆነ ንግድ ባንክ ሄዳችሁ ተለጥፈዋል፣ እዛ ፎቶ ማንሳት ትችላላችሁ። ዳሽንም ከሆነ በአቅራቢያችሁ ያለው ባንክ ሄዳችሁ ሊንኩ ስላለ እዛ ሊንኩን ተቀብላችሁ መጠቀም ትችላላችሁ። ካልሆነ ደግሞ የዳሽንና የንግድ ባንክ እኔም ስላለኝ አስቀምጥላችኋለሁ፣ ኦፕሽን አላችሁ። ስለዚህ ፋይዳ ያላቸው ሰዎች እንጀምራለን። ፋይዳ ያላቸው ሰዎች ሊንክ ሲያደርጉ በኤስኤምኤስ ከሆነ የሚገባ አማራጮች አላቸው። አንደኛ ፋይዳ ሲከፍቱ ኢሜይል ካደረጉ በኢሜይል አድሬስ ኦቲፒም እንደሚደርስ ነው የነገሩኝ። ካላደረጉ ደግሞ ሁለተኛው አማራጫቸው ደግሞ ምንድነው? ሲም ካርዳቸው ኢትዮጵያ ከሆነ ያው ቀፎ ስር ሰው ከቶ ኦቲፒውን እንዲነግራቸው፣ ካልሆነ ደግሞ ሲም ካርዳቸውን መላክ ነው። ካልሆነ ደግሞ ሲም ካርድ ቤት እንዳለ የማያውቁ ከሆነ ደግሞ ውክልና ይላካል። ውክልና እንዴት ነው የምልኩት? ባላችሁበት ሀገር ላይ ኤምባሲ ትሄዱና ለሲም ካርድ ውክልና መስጠት ፈልጌ ነበር ትላላችሁ። የዛን ሰው ስም ትጽፋላችሁ። ልክ ኤምባሲ ሄዳችሁ የሲም ካርድ ውክልና መስጠት ፈልጌ ነበር ስትሏቸው ፕሮሰሱን ስለሚያውቁ ያግዟቸዋል እነሱ። ስለዚህ ወደ ኢትዮጵያ ውክልና ትልኩና በእናንተ ስም ያ ሰው የከፈታችሁበት ሲም ካርድ ቁጥሩ ራሱ ማለት ነው የተከፈተበትን ሄዶ ማውጣት ይችላል። ሌላ ሲም ካርድ ሳይሆን ራሱ ለምን ኦቲፒ የሚገባው በራሱ እዛ ላይ ባስቀመጣችሁ ስልክ ስለሆነ እሱን ስልክ እንዲያወጣላችሁ ለሌላ ሰው ውክልና መስጠት እንደሚቻል እና በዛ መንገድ ማካሄድ እንደሚችሉ ነግረውኛል። ሌላ ደግሞ ዌብሳይታቸው ላይ ገብታችሁ ዌብሳይታቸው ላይም ሊንክ ለማድረግ እዚህ ዲስክሪፕሽን ላይ አስቀምጥላችኋለሁ። ሜይ ቢ ዌብሳይታቸውን ካላወቃችሁ የፋይዳን ማለት ነው። ስለዚህ እሱን አስቀምጥላችኋለሁ። እዛ ላይ ገብታችሁ ደግሞ አዲስን በነገራችን ላይ መክፈት የሚችል እንትን አይቻለሁ። እሱን ስላልጠየኳቸው ነው እንጂ አዲስ እዛ ላይ አፕላይ ማድረግ ምናምን እንደሚቻልም ፕሮሰሱን አይቼዋለሁ። አልነካሁትም፣ ግን እዛ ላይ ያለ ማየት ትችላላችሁ። ግን አፕዴት ማድረግ ብትፈልጉ አሁን ለምሳሌ ኢሜይል ካላስገባችሁ በኢሜይል እንዲደርሳችሁ ኢሜይላችሁን እዛ ላይ ማስገባት ብትፈልጉ እዛ ላይ እንዳለ እኔ ነገሩኝ። እኔ አሁን እዚህ ጋር ብቻ የምነግራችሁ እኔ ሞከርኩትን ሳይሆን ከራሳቸው ጠይቄ እኔ ጥያቄና መልስ ነው። በቃ ጠየኳቸው፣ መለሱልኝ። የመለሱልኝ ነው የምነግራችሁ። እናንተ ቼክ ማድረግ ትችላላችሁ ማለት ነው። ኢሜይል እዛ ጋር አፕዴት እንድታደርጉ የሚያስደርግ አለ ተብሏል። እሱን ማድረግ ትችላላችሁ። አንድ እሱን ስል ደግሞ ቲክቶክ ላይ ኢሜይል አፕዴት ለማድረግ ኦቲፒ የሚልከው ድጋሚ በስልክ ነው ያለችኝ እህታችን አለች። ስለዚህ በስልክ እንደዛ ከሆነ ደግሞ መጀመሪያ የስልኩን ነገር ማስተካከል አለባችሁ። ከዛ ደግሞ እንደምንም ብላችሁ በኢሜይል እንዲሆን ማድረግ አለባችሁ። አንድ ኦቲፒው እንዲገባ ካገኛችሁ በኢሜይል አፕዴት ለማድረግ እንደገና ስፔሊንግ ብትሳሳቱ፣ የእድሜ ስህተት ቢኖር፣ የተለያየ ነገር ቢኖር ኦንላይን ላይ አፕዴት ማድረግ ይችላል። ግን አጌን ኦቲፒው በኤስኤምኤስ ከሆነ የሚመጣው እሱ ሲም ካርዱን ውክልና ሰጣችሁ ማስተካከል አለባችሁ። ከዛ እንደዛ ካስተካከላችሁ በኋላ ግን ወዲያውኑ ኢሜይል ብታደርጉበት ጥሩ ነው። ምክንያቱም ለሌላ ጊዜ እንኳን ኢንኬዝ በኢሜይል እንዲደርሳችሁ ምናምን ብትፈልጉ ማግኘት እንድችሉ ማለት ነው። አንደኛው እሱ ነው። ከዛ ሌላ ደግሞ ይሄኛው ፋይዳ ላላችሁ ነው። ፋይዳ ለሌላችሁ ሰዎች ማለት ፋይዳ የላችሁ ባንካችሁ ይዘጋል አይዘጋም የሚለውን እሱን ደግሞ የመለሱልኝ ጥያቄ ምንድነው? ፋይዳ ዱባይ ላላችሁ ሰዎች ኦልሬዲ በነገራችን ላይ ተጀምረዋል። ፋይዳ ዱባይ የምታውቋቸው ሰዎች ካሉ ወይም ደግሞ እናንተ ዱባይ ከሆናችሁ ዱባይ ኤምባሲ ሄዳችሁ ማናገር ትችላላችሁ። ፋይዳ ተጀምረዋል። ዱባይ ላይ አንድ ሀገር ብቻ ነው የተጀመረው፣ ሌሎች ሀገር ላይ አልተጀመረም። ግን ኢንተርናሽናሊ ለሁሉም ሀገር ኮንሲደር እንደሚያደርጉና ኦልሬዲ ተወያይተውበታል፣ ተነጋግረውበታል። እሱን የነገሩኝ። ስለዚህ በየሀገሩ በያላችሁበት ሀገር እዛው ፋይዳ የምትከፍቱበትን ነገር እንደሚያመቻቹላችሁ ነው የነገሩኝ። ስለዚህ 6 ወር ተራዝመዋል። አሁን ግን የበዛ ጊዜያዊ በተራዘመበት ይሄ ይዘጋል የተባለው ባንክ እንደ ትራንስፈር ማድረግ አይቻልም ነው የሚለው። ትራንስፈር ማድረግ አይቻልም አይደለም። በነገራችን ላይ ብር ማስገባት ትችላላችሁ፣ ግን ሊንክ ካላረጋችሁ ማንቀሳቀስ አትችሉም ነው እንጂ ማስገባት ትችላላችሁ፣ ብርም አይወሰድባችሁም። ይሄ ነው። አንዳንድ ሰው ብር የሚወሰድበት ምናምን የመሰለውም ሰዎች አሉ። ስለዚህ ያ ራሱ ተራዝመዋል። አሁን ትንሽ 6 ወር ተራዝመዋል። ግን በዛ 6 ወር ውስጥ መሀል ደግሞ ጊዜያዊ መፍትሄ ያመጡላቸዋል። ለጊዜው የምታደርጉበት መፍትሄ ያመጡላቸዋል እንጂ ያለምንም መፍትሄ እንደማይዘጉባችሁ ነው የነገሩኝ። የጊዜያዊ መፍትሄ አንድ ይመጣላቸዋል። ስለዚህ ማስገባትም ማንቀሳቀስም ትችላላችሁ። ሁለተኛ ነገር ደግሞ በየሀገራችሁ በያላችሁበት ሀገር ላይ ፋይዳ ሲመጣ ፋይዳ ከፍታችሁ ከዛ በኋላ ሊንክ ማድረግ ትችላላችሁ። ስለዚህ ይሄኛው ደግሞ ሁለተኛው አማራጭ ነው። ስብሰባ ላይ እንደተነጋገሩበት ኦልሬዲ እና እንደሚያደርጉላችሁ በየሀገሩ እሱን አሳውቀውኛል። ስለዚህ አትፍሩ። አሁን የተለያየ ዜና የሚያሰራጩ ሰዎች አሉ። እንደዚህ ፍርሃታቸውን የሚገልጹ ሰዎች አሉ። አሁን ብሬ ያስገባሁት ብር ምን ልሆን ነው እንዴት ልሆን ነው ምናምን እና ደግሞ በቃ ብሬ ተበላ የሚሉ ሰዎች አሉ። እንደዛ ሳይሆን ይሄ ሞር ለሴፍቲ እንደሆነ የነገሩኝ። ስለዚህ እናንተ አሁን ለምሳሌ ከኢትዮጵያ ውጭ ያሉት ኮንሲደር አደረጉ ማለት አይደለም። እኔ ጥያቄ ነው የጠየኳቸው በእርግጥ እና እሱን ኮንሲደር እንዳደረጉ ከኢትዮጵያ ውጭ ብትኖሩ ኢትዮጵያ እስከሆናችሁ ድረስ እናንተንም ኮንሲደር አድርጓቸዋል። ስለዚህ እነዚህ መንገዶች አሉ። አትፍሩ። ብራችሁ የትም አይሄድም። ብራችሁን አስገቡ። ሌላ ደግሞ ስለ ሞባይል ባንኪንግ ደግሞ የጠየቁኝ ሰዎች አሉ። ሞባይል ባንኪንግ እንኳን ከፋይዳ ጋር አይገናኝም። እውነት ለመናገር ከእንትን ጋር የሚገናኘው ከባንክ ጋር የሚገናኘው ሞባይል ባንኪንጋቸው እየሰራ ከጥቂት በኋላ መስራቱን ያቆማል። ስለዚህ እሱንም ባንክ ደውዬ ለመጠየቅ ሞክሬ ነበረ። ምንም መፍትሄ እንደሌለ ነገሩኝ። ከሴኩሪቲ አንጻር እንደሆነ አስረድተውኛል። ማለት አሁን እንደዚህ ምንድነው ሞባይል ባንኪንግ ሲበላሽ
ከዛ እንደራሳችሁ ማስተካከል እንድችሉ ቢደረግ ማለት ነው ቀላል መንገድ ቢኖረው ስልካችሁ ቢሰረቅ ስልካችሁ ሌላ ቦታ ብጥሉት ማንኛውም ሰው በቀላሉ እናንተን መዝረፍ ይችላል። እና ከሴኩሪቲ አንጻር ነው እንደዛ እንዳደረጉ ነግረውኛል። ግን ሞሮፍ ደግሞ በዚህ ቀን ብዬ ቃል አልገባላችሁም፣ ግን ሲመቸኝ ሄድ ኦፊስ ለማናገር እሞክራለሁ። እና ይህን ነገር እንዴት አያችሁ? የሆነ መንገድ ብትፈልጉ ወይ ደግሞ አንድ ሰው ኮሚኒኬት የሚያደርግ ሰው ብታመጡ፣ በተለይ ውጭ ላሉ ሰዎች እንዲህ ቢበላሽባቸው ቢያንስ በቪዲዮ ኮል እንኳን ተደዋውላችሁ እነሱ መሆናቸውን ኮንፈርም አድርጋችሁ እዛው ቪዲዮ ላይ ማስተካከል አይተዋቸው እነሱ መሆኑን ኮንፈርም ካደረጉ በኋላ እንዲያስተካክሉ ምናምን እንደዚህ አይነት ኦፕሽኖችን ቢያመጡ ጥሩ እንደሆነ ሀሳቤን እነግራቸዋለሁ። ከዛ ደግሞ አፕዴት አደርጋቸዋለሁ። ግን እስከ ለጊዜው ግን አሁን በጣም ብዙ ሰው እየፈራ ስለሆነ አትፍሩ። ምንም በቃ በያላችሁበት ሀገር ፋይዳ ይጀምሩላችኋል። ያላችሁ ደግሞ ይህ መንገድ መጠቀም ትችላላችሁ። ስለዚህ እንትን አትበሉ፣ አትፍሩ ጋይስ። አንዳንዶች የዝግ አካውንት ትጠቀማላችሁ። የዝግ አካውንቶች ደግሞ ምንም አይነካችሁም። የዝግ አካውንት ኦልሬዲ አታንቀሳቀሱም፣ ዝግ ነው። ስለዚህ ምንም የሚነካችሁ ነገር የለም። ሌላ በጣም ብዙ ጥያቄ ነው መግባችን ላይ የጠየቁት። ሌላ ደግሞ ዛሬ ከቻት ላይ እገባለሁ ብዬ ነበር። ሰዓቱ ትንሽ እየሄደ ነው፣ ግን ለመግባት እሞክራለሁ። ሌላ የጠየቁት ጥያቄ ደግሞ ምንድነው ስለ ኢትዮጵያዊ ሆነው ነው ኢትዮጵያዊ አይደሉም ማለት ነበሩ፣ ኢትዮጵያዊ ነበሩ፣ ግን ዜግነታቸውን ለውጠው የሌላ ሀገር ፓስፖርት ያላቸው ሰዎች እኛስ ምንድን ነው የምናደርገው ያሉ ሰዎች አሉ። ስለነሱ እንኳን ኢንፎርሜሽን አልጠየኩም፣ ግን ከዚህ በፊት ማውቀው ኢንፎርሜሽን ስላለ እሱ ልንገራችሁ። ብዙ ጊዜ እንግሊዝኛ ቻናል ላይ ስለሆነ መጀመሪያ የምሰራው እንደዚህ አይነት ነገሮች ምናምን ሰው ያማክረኛል፣ ይጠይቁኛል እንዴት ነው የምናደርገው ምናምን ሲሉኝ ያው እነግራቸው ነበር ስለማውቅ እንደዚህ አይነት ኢንፎርሜሽን። እነሱ አሁን ምንድነው የሚያደርጉት? የሎ ካርድ መክፈት አለባችሁ ማለት የሎ ካርድ ማውጣት አለባችሁ። ሶሪ የሎ ካርድ ታወጡና መጀመሪያ ከዛ በኋላ ነው ፋይዳ የምታወጡት እንጂ ፋይዳ ቀጥታ አይወጣም። ለምን አሜሪካን ሲቲዝን ያለው እዚህ ራሱ ማለት ነው መጀመሪያ የሎ ካርድ ነው ያወጣው፣ ከዛ በኋላ ነው ፋይዳ ያወጣው። ስለዚህ ያንን ፕሮሰስ ነው የምትከተሉት። የሎ ካርድ ደግሞ ማውጣታችሁ ሲቲዝን ብትቀይሩ ማለት ነው ልክ እኛ ኢትዮጵያዊ ዜግነት ያለን ሰዎች የምናገኘውን አክሰስ በሙሉ እንድታገኙ ያግዛችኋል። ስለዚህ ይሄ ነው የሚሆነው ፕሮሰሱ ጋይስ። ጥያቄ ካላችሁ ኮሜንት ላይ አሳውቁኝ። ዲስክሪፕሽን ላይ የንግድ ባንክ ሊንክ የምታደርጉበትን የዳሽንን እና ደግሞ የፋይዳን ደግሞ ኮንታክት ማድረግ ከፈለጋችሁ እነሱ የቢዚ ነው ትንሽ ስልካቸው ምናምን፣ ግን ኢሜል ማድረግ ትችላላችሁ። የተለያየ እንደዚህ አፕዴት ማድረግ የምትፈልጉትን ነገር ኮንታክት እያደረጋችሁ እንትን ማድረግ ትችላላችሁ። ግን ያለው ነገር ይሄ ነው። ከራሳቸው ጠይቄ ያመጣሁት ነገር ጋይስ። ስላዳመጣችሁኝ እስካሁን በጣም አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ ለዛሬ ቻው።